ሰላም እንዴት ናችሁ የማግስተር ቤተሰቦች? በባለፈው አፕላይድ ማቴማቲክስ 1 ትምህርታችን ላይ ስለ ማትሪስስ ጀምረን ነበረ። ማትሪሶች ምንድን ናቸው፣ እንዲሁም ታይፕስ ኦፍ ማትሪስስ ብለን የተለያዩ የማትሪክስ ታይፖችን አይተናል። አሁን ደግሞ ስለ ኦፕሬሽንስ ኦፍ ማትሪስስ ነው የምናየው። ማትሪሶች ላይ የምናደርገው ማቴማቲካል የሆኑ ኦፕሬሽኖች ምንድን ናቸው የሚሉትን ነገሮች እናያለን። የመጀመሪያው ኦፕሬሽን አዲሽን ነው። ከዛ ሰብትራክሽን አለ፣ እንዲሁም ስኬለር መልቲፕሊኬሽን እና ፋይናሊ ደግሞ መልቲፕሊኬሽን ኦፍ ማትሪስስ ባይ ማትሪክስ፣ አንድን ማትሪክስ በሌላ ማትሪክስ እንዴት እናባዛለን የሚሉትን ነገሮችም የምናይ ይሆናል ማለት ነው። ሶ the first one is addition of matrices። አዲሽን ማለት መደመር ነው። ሶ አዲንግ ኮረስፖንዲንግ ኢንተሪስ፣ በምንደምርበት ጊዜ የምንከተለው ስቴፕ ምንድን ነው? ኮረስፖንዲንግ የሆኑ ኢንተሪዎችን ሲምፕሊ ምን ማድረግ ነው? መደመር ማለት ነው። ሶ ዊች ሚንስ ለምሳሌ a11ን ከቢ ዋን ዋን ጋር መደመር ማለት ነው። ኤ እና ቢ የተባሉ ሁለት ማትሪክሶችን የምንደምር ከሆነ ኤ11ን ከቢ ዋን ዋን ጋራ ኤ12ን ከቢ ዋንቱ ጋራ እያደረግን እንደምራለን። ስንቀንስም በተመሳሳይ ሰብትራክቲንግ ኮረስፖንዲንግ ኢንተሪስ፣ ኮረስፖንዲንግ የሚባሉ ኢንተሪዎችን አሁንም ኤ11 ሲቀነስ ቢ ዋን ዋን እናደርጋለን፣ ኤ12 ሲቀነስ ቢ ዋንቱ እያደረግን እንሰራለን። ነገር ግን እዚህ ጋር አዲሽን እና ሰብትራክሽን ላይ ቱ ማትሪስስ ካን ቢ አድድ ኦር ሰብትራክትድ ኢፍ ዴይ ሃቭ ዘ ሴም ሳይዝ፣ ተመሳሳይ የሆነ ሳይዝ ካላቸው ነው መደመርም መቀነስም የሚችሉት። ሳይዝ ምንድን ነው የሚለውን ነገር በባለፈውም አይተናል። ሳይዝ ማለት ምንድን ነው? የመጀመሪያው ዋን ባይ ዋን ማትሪክስ ከሆነ ያኛውም ዋን ባይ ዋን መሆን አለበት ማለት ነው። ኤ ዋን ባይ ዋን ከሆነ ቢም ዋን ባይ ዋን መሆን አለበት። ኤ ቱ ባይ ስሪ ከሆነ ቢም ቱ ባይ ስሪ ማትሪክስ መሆን አለበት የግዴታ ለመደመርና ለመቀነስ። ስለዚህ ይሄ ኦፕሬሽን ራሱ ለመከናወን የግዴታ ይህንን ስቴፕ ማለፍ አለበት ማለት ነው። ተመሳሳይ የሆነ ምን ሊኖራቸው ይገባል? ሳይዝ ሊኖራቸው ይገባል እነዚህ ሁለቱ ማትሪክሶች። ሌላው ደግሞ ስኬለር መልቲፕሊኬሽን ነው። ስኬለር መልቲፕሊኬሽን ማለት በሆነ ቁጥር ማባዛት ማለት ነው። መልቲፕላይንግ ኢች ኢንተሪስ ባይ ኤ ኤንድ ስኬለር ኬ አዝ ኬ ታይምስ ኤ እንደማድረግ ማለት ነው። ለምሳሌ ኤ የተባለ አንድ ማትሪክስ አለን። በኬ ኮንስታንት በሆነ በአንድ ቁጥር በኬ ማባዛት ማለት ምንድን ነው? እያንዳንዱን የኤ ኢንተሪዎችን በሙሉ በዛ በኬ በተባለ ቁጥር ማባዛት ማለት ነው፣ በዛ በተሰጠን ቁጥር። ስለዚህ እንደዚህ ነው የምናደርገው። እነዚህ ሶስት ኦፕሬሽኖችን በአንድ ኤግዛምፕል እንየው። ለምሳሌ የኤ ማትሪክስ የተባለው ኔጌቲቭ 1 2 2 እና 4 የተባሉ እነዚህ ኢንተሪዎች አሉት። የቢ ደግሞ 1 2 3 4 ተብሎ የተሰጠን አለ። አሁን ኤ ስንት በስንት ማትሪክስ ነው? ሁለት ሮ እና ሁለት ኮለም አለው። ስለዚህ ቱ ባይ ቱ ነው። ቢም በተመሳሳይ ሁለት ሮ ሲባዛ በሁለት ኮለም አለው። ሶ ቱ ባይ ቱ ማትሪክሶች ናቸው። ቱ ባይ ቱ ማትሪክሶች ከሆኑ ደግሞ ሁለቱም ተመሳሳይ የሆነ ሳይዝ ካላቸው መደመር ይችላሉ። ሶ ፈርስት ሌትስ አድ ዘም እንደምራቸው። አሁን ኤ ምንድን ነው? ኔጌቲቭ 1 2 2 4 ነው ሲደመር ቢ ደግሞ 1 2 3 4 ነው። ስለዚህ አሁን ድምራቸው ማለት 1 ሲደመር 1 ኔጌቲቭ 1 ሲደመር 1 0 ነው። ከዛ 2 ሲደመር 2 4 ነው። 2 ሲደመር 3 ደግሞ 5 ነው። ከዛ 4 ሲደመር 4 8 ነው። ይሄ ነው ድምራቸው የሚሆነው። ሲምፕሊ ኮረስፖንዲንግ የሆኑ ኤሌመንቶች ምን ማድረግ? መደመር። መቀነስ ላይም በተመሳሳይ ኔጌቲቭ 1 2 2 4 ሲቀነስ 1 2 3 4 እዚህ ጋር አለናል። ስለዚህ አሁን ኮረስፖንዲንግ የሆኑ ኤሌመንቶችን አሁንም መቀነስ። ኔጌቲቭ 1 ሲቀነስ 1 ኔጌቲቭ 2 2 ሲቀነስ 2 0 2 ሲቀነስ 3 ኔጌቲቭ 1 4 ሲቀነስ 4 0 ይሄ ይሆናል ማለት ነው። ሌላው ደግሞ ቱ ታይምስ ይሄ ስኬለር መልቲፕሊኬሽን ነው። ቱ ታይምስ ኤ ስንት ነው? ኔጌቲቭ 1 2 2 4 ነው። ስለዚህ ስኬለር መልቲፕሊኬሽን ማለት እያንዳንዱን የኢንተሪዎቹን በሙሉ በሁለት ማባዛት ነው። ስለዚህ 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 2 ሲባዛ በ2 4 2 ሲባዛ በ2 አሁንም 4 ነው። 2 ሲባዛ በ4 8 ነው። ይሄን የሚሆነው ማለት ነው። ሌላ ደግሞ ፋይንድ ሲ ሰች ዛት ኤ ፕላስ ቢ ማይነስ ሲ ኢዝ ኤ ዜሮ ማትሪክስ ይላል። አሁን ደግሞ ሲ የተባለችዋን ማትሪክስ ፈልጓት። ምን ከሆነ ኤ ፕላስ ቢ ማይነስ ሲ ዜሮ ነው የሚመጣው ብለን ብናስብ ነው። ስለዚህ አሁን ኤ የተባለ ማትሪክስ አለን፣ ፕላስ ቢ የተባለ ማትሪክስ አለን፣ ማይነስ ሲ ምንድነው? ዜሮ ማትሪክስ ነው። ዜሮ ማትሪክስ ነው ማለት ምን ማለት ነው? የሚመጣልን ኢንተሪዎቹ በሙሉ ዜሮ ናቸው ነው። አሁን ኤ ስንት በስንት ማትሪክስ ነው? ቱ ባይ ቱ ማትሪክስ ነው። ቢም ቱ ባይ ቱ ማትሪክስ ነው። ሲም ቱ ባይ ቱ ማትሪክስ ነው የሚመጣልን መጨረሻ ላይ። ምክንያቱም ድምራቸው ሲቀነሱ ምናምን ነገር የሚመጣው በሙሉ የግዴታ ምን መሆን አለበት ብለናል? ተመሳሳይ መሆን አለበት ለመደመርና ለመቀነስ። ከዛ መጨረሻ ላይ ዜሮ ማትሪክስ ነው የሚመጣው ተብለናል። ዜሮ ማትሪክስ ሆኖ አሁንም ቱ ባይ ቱ ማትሪክስ ነው የሚሆነው። አሁን ኤ የተሰጠን ስንት ነው? ኔጌቲቭ 1 2 2 4 ነው። ቢ ደግሞ 1 2 3 4 ነው።
የሲ ኢንተሪዎቹ ደግሞ ማይነስ ብለን የሲ ኢንተሪዎቹ ኤ ቢ ሲ ዲ ብለን እንሰይማቸው። ከዛ እኩል ይሆናል 0/0 ማትሪክስ 0 ሆኖ ሁሉም ኢንተሪዎቹ በሙሉ 0 የሆነ ማለት ነው። ሶ አሁን እነዚህ ድምራቸው እኩል ይሆናል ኢኳሊቲ ኦፍ ማትሪክስ የምንሰራ ከሆነ የግዴታ ምን መምጣት አለበት? እዚህ ጋር እንደምታዩት ኔጌቲቭ 1 ሲደመር 1 ሲቀነስ ኤ 0 መስጠት አለበት። ኢኳሊቲ ኦፍ ማትሪክስ ላይ ስለተነጋገርን ማለት ነው። ወይም መጀመሪያ ድምሩን እንሰራ። አሁን የእነዚህን ድምሮቹን ስንሰራ ኔጌቲቭ 1 ሲደመር 1 ስንት ነው? 0 ነው። ሲቀነስ ኤ ማይነስ ኤ ሰጠን። ከዛ 2 ሲደመር 2 4፣ ከዛ ሲቀነስ ቢ 4 ማይነስ ቢ ሰጠን። ከዛ 2 ሲደመር 3 5 ነው። ሲቀነስ ሲ 5 ማይነስ ሲ። ከዛ 4 ሲደመር 4 8 ሲቀነስ ዲ 8 ማይነስ ዲ ኢዝ ኢኳል ቱ 0 0 0 0። አሁን ምን የሚላለን ማለት ነው? እኩል ከሆኑ ማይነስ ኤ 0 ነው ማለት ነው። ማይነስ ኤ እኩል ይሆናል 0 የሚል አገኘን። ስለዚህ የኤ ቫልዩ ስንት ነው? 0 ነው ማለት ነው። የመጀመሪያዋ ይሄንን አገኘን። ከዛ ሁለተኛው ላይ ደግሞ 4 ማይነስ ቢ 0 ነው። ስለዚህ 4 ማይነስ ቢ እኩል ይሆናል 0 ማለት የቢ ዋጋ ስንት ነው ማለት ነው? 4 ነው ማለት ነው። ሶስተኛ ላይ ደግሞ 5 ማይነስ ሲ 0 ነው። ስለዚህ 5 ማይነስ ሲ እኩል ይሆናል 0 ካልን የሲ ዋጋ 5 ነው ማለት ነው። መጨረሻ ላይ ደግሞ 8 ሲቀነስ ዲ 0 ነው። ስለዚህ 8 ማይነስ ዲ እኩል ይሆናል 0። ስለዚህ የዲ ቫልዩ ስንት ሆነ ማለት ነው? 8 ሆነ። አሁን በዚህ መሰረት ማትሪክሳችንን እንጻፍ። አሁን ሲ ማለት ምን ማለት ነው ብለናል? ኤ ቢ ሲ ዲ ነው ብለናል። ስለዚህ የሲ ቫልዩ ማለት የኤ ዋጋ ስንት አምጥተናል? 0። የቢ ዋጋ ደግሞ ዌሪዝ ቢ 4 ነው። የሲ ዋጋ 5 ነው። የዲ ዋጋ ደግሞ 8 ነው። ስለዚህ በዚህ መሰረት እንሰራለን ማለት ነው። ኤቢሲ አለን። እነዚህን ኢንተሪዎቹን አስገብተን ማንኛውም ማትሪክሶች በዚህ መሰረት መስራት እንችላለን።